እቺ የዛሬ መረጃ አንድ ቀን ወይ ለእናንተ ወይ ለጓደኞቻችሁ ልትጠቅም ትችላለችና ይባካችሁ ሼር እና ሪፖስት ሳታደርጉ አትለፉ። ዛሬ ተመላላሽ ኦፒዲ የገጠመኝን ነገር ላካፍላችሁ። ዶክተር አበሳኔ ከጅማ ኤክስፐርት ጂአይ ሰርጅን ነኝ። የዛሬ 3 ሳምንት አንድ ታካሚ እኔ ጋር ደውሎ ነበር። በድንገት ፍንጥጣ አካባቢ ህመም። እሱ ከሚናገረው ሲነሳ ህመሙ የፍንጥጣ አካባቢ ጉንጅ ወይ ፔሪአናል አብሴስ ነው። ይሄ ታካሚ እኔ ጋር ሲደውል ቶሎ ብለህ አቅራቢያ ባለው አልትራሳውንድ ታይ፣ ከዛ በኋላ ደግሞ በባለሙያ አስፈርጠው ብዬ ነበር። እንደ አጋጣሚ ሆኖ በዛውኑ ሌሊት በራሱ ፈርጦ አደረ። ምክሬንም ሰምቶ በነጋቱ ባለሙያ ጋር ቀርቧል። ባለሙያ ጋር ሲቀርብ ኦልሬዲ ይሄ ፈርጧል፣ ከዚህ በኋላ አንቲባዮቲክስ ነው የሚያስፈልገው፣ ሲትባዝም አደርግ ተብሎ ተመልሷል። ከዛ በኋላ 3 ፈርጧል ብሎኛል። እንግዲህ ከጎኑ ሌላ እብጠትም አለች ብሏል። ምናልባት ከዚህ ለባለሙያም ለታካሚም ማስተላለፍ የሚፈልገው አንድ ምልክት ምንድነው? ፍንጥጣ አካባቢ ጉንጅ በራሱ ሲፈርጥ በትንጥዬ ቀዳዳ ነው የሚፈርጠው። ወጥቶ አያልቅም። ፈርጦም ቢመጣ ባለሙያ መደምዘዣ ሰጥቶ ቦታውን በደንብ ከፍቶ ማጽዳቱ በጣም ጠቃሚ ነው። ከዚህ በፊት ስለ ፍንጥጣ አካባቢ ጉንጅ 3 የተሳሳተ ነገር ብዬ የሰራሁትን ይሄን ነው። አንዱ በራሱ ሲፈርጥ ይድናል ብሎ መተው፣ በመርፌ ማምጠት መሞከር፣ በአንቲባዮቲክስ ብቻ ማከም። እነዚህ ሁሉ በጣም ስህተት ናቸው።